ያልተጠበቀ ነገር ሚኪ ስልክ ለማውራት ውጭ በወጣበት ከሚኪ ጋር ቁጭ ብሎ የሚጠብቁ ልጆች በሚሊዮን የሚቆጠር ብር እሰጣቸዋለሁ ብሎ ስልክ ሰጠውት ስልክ አውርቶ በአካውንታቸው እንዲተላለፍ ተደርጎ እሱ እንዲያመልጥ ነው ያደረጉት ነበረው። ሚኪም ስልኩ ጨርሶ ወደ ቤት ሲመጣ ጊዜ ቤቱ ክፍት ነው። ልጆቹም አጣቸው። ታማኝ የተባሉ ልጆች ደግሞ በተራ ተራ ስለሚተኙ ሚኪ ስላለ እነሱም ተኝተው ነበር። ሚኪ ግን ወደ ቤት ሲመጣ ጊዜ አበበን አጣው። እንዴት ሆነ? እንዴት ሊወጣ ቻለ? የት ሄደ ብሎ በአንድ ቅያስ ስገባ ጨለማ ነበረ። ከምሽቱ ወደ 5 ሰዓት የተጠጋ ነበር አለ። ስለዚህ ተጠጋሁኝ። ተሯሩጬ ሊይዘው ስል እንዳትጠጋኝ አለኝ። እንዳታመልጥ እጄ ላይ መሳሪያ ያለ፣ ስለዚህ ሰበብ እንዳትፈጥር ብዬ ስለውም ምንም አታመጡም እናንተ ፋራ አይደላችሁም ወይ? እናንተ ከኔ ጋር ምንም የምትወዳደሩት ነገር የለም ብሎ ሊያመልጥ ሲል ተኮስኩበት ነው ያለው። አሁን አበበ በጣም ችግር ውስጥ ነው ያለው። ሊሞትም ሊድንም ይችላል ነው ያለው ልዑል በጣም ጭንቅ ውስጥ ነው ያለው። ምክንያቱም እንደምታውቁት ከዚህ በፊት የሚኪ እናት አሸናፊ የታገተ ሰዓት በጣም ነው የተጨናነቀችው ነበረው። ልጆቼ ከዚህ ስራ ይውጡ ብላ ነው ብዙ ነገር አውርታ ነበር። ግን ልዑልን ሂዶ ነው ያሳመናት ነበረው። ይገኛል አሸናፊ፣ የኛ ስራ አስጊ እንደሆነ ታውቂያለሽ። ስለዚህ የትንሽ ጊዜ ታገሽን እንጂ አሸናፊ ካለበት እናወጣዋለን፣ ምንም ነገር አትጨናነቂ ብለዋት ነበር። እውነቱም ከቀናት በኋላ ባለበት ተገኝቶ ወጥቶ ነበር። ዛሬ ደግሞ የምትወደው ታከብረው የምሳሳለት ሚኪ እስር ቤት ሊገባ ነው። ይሄ ጦሰኛ በሆነ አበበ ምክንያት የዚህ ያደረሰው ይሄ ሰበብ ውስጥ እንዲገባው እንዲታሰር ያደረገው ደግሞ አበበ ነው። ምክንያቱም ባያመልጥ ኖሮ ዛሬ ሚኪ በታሰረ ኖሮ። ልዑል በጣም ጭንቀት ውስጥ ነው ያለው። አቤልም ጭንቀት ውስጥ። በእርግጥ የሚኪ እናት ምን ትላለች፣ እንዴት እናሳምናት የሚሉን ነገር ውስጣቸው ሀሳባቸው ላይ አለ። ነገር ግን ያው መቼም የቁም እስረኛ ማለት በጣም ከባድ ነገር ነው። በዋስ ተፈቶ የቁም እስረኛ እንዲሆን ምንም አይነት ስራ እንዳይሰራ ይሄ አበበ የሚፈልገው ነገር ነው። አበበ እነሱ ወንጀል ውስጥ አስገብቶ ወንጀለኛ ናቸው ተብሎ እንዲታሰሩና እንዲታገቱ ነው የሚፈልገው ነበረው። ያ ነገር ሞላለት እንጂ እውነት እነዛ ልጆች በሚሊዮን የሚቆጠር ብር ሊሰጣቸውም አይደለም። ግን እነ ልዑልን ብቻ ወንጀል ውስጥ ሊከታቸው ስለፈለገ ነው ይሄ ነገር ያደረገው። ከፈለገ እሱ ይሞት፣ ምንም ነገር የሱ መሳሳለት ነገር የለም። ለእናቱ ያልጠቀመ፣ እናቱ እንደዛ ያልጋ ቁረኛ ሆና ወንድሙ ዩኒቨርሲቲ የተማረ የሚያስተምረው ሰው አጥቶ እህቷ አረብ ሀገር ተሰዳ ስትለፋ ስደክም እንኳን ለእናቱ ማሳከም የእናቱ ማሳከም ያልቻለ ሰው ቢኖርም ቢሞትም አይጠቅም። ግን በጣም ከባድ ህመም ላይ ነው ያለው የተባለው ማለት መዳንም የሚችል አይመስለኝም። በጣም ከባድ ሁኔታ ነው ያለ ነው ያለው ልዑል። ግን ሚኪ ጠበቃ ተነጋግሮለታል፣ ጠበቃ ቀጥሮለታል። ግን ለጊዜው አሁን መታሰር አለበት ተባለ። ለ5 ቀንም ይሁን ለ1 ወርም ይሁን መታሰር አለበት። ምክንያቱም አበበ በጣም ተጎድቶ ነው የተባለው። በጣም ያው እሱ ሞተ ማለት ሚኪ ብዙ ጊዜ ሊታሰር ይችላል። ግን ፈጣሪ ይማረው። ሌላ ምን ይባላል? ምክንያቱም የሌላ ሰው ጦስ እንዳይተርፍ ሚኪ ጦሰኛ እንዳይሆን እነሱ ጦስ ውስጥ እንዲገቡና ያልሆነ ነገር እንዲሰሩ ወንጀል ውስጥ እንዲገቡ ያደረገው ድርጊት ነው ዛሬ የተከሰተው። በጣም በጣም ያሳፍር ነገር ነው የሆነው። ለምን በዚህ ልክ ሁሌ እንዲያመልጥ እንደሚያደርጉ የልዑል ክሩሞችና የአቤል ክሩሞችን ምን እንደሆኑ አላውቅም። እውነቱን ልዑል እንዳለው ጅብ ናቸው፣ ራስ ወዳጅ ናቸው፣ ብር ወዳጅ ናቸው። ብር ወዳጅ ባይሆኑ ኖሮ እንደዚህ ያደርጉ ነበር። ለምን ሁሌ እንደሚያጠቋቸው አላውቅም። ከልዑልና ከአቤል ፊት ምስኪን ሆኖ ጥሩ ሰው ታማኝ ሰው ሆኖ ነው የሚሰሩት። ግን ከጀርባ የሚሰሩት ስራ ከባድ ነው። የፈለገ የኑሮ ውድነት ይሆናል፣ የኑሮ ውድነት ነው ቢሆንም ይሄ የኑሮ ውድነት እኮ ከታማኝነት ጋር የሚያገናኘው ነገር የለም። እናንተ አምናችሁ እኮ ነው አበበን ጠብቁ ያላችኋቸው። አበበ ከአንድ ሁለቴ በሰው ላይ ጉዳት አድርሶ በዶክተር ላይ ጉዳት አድርሶ ያመለጠ በሴት ህይወት ላይ የተጫወተ ሰው ነው። ይሄ ሰውዬ እኮ በቀላል የሚለቀቅ ሰው እኮ አይደለም። ስለዚህ እንዴት በዚህ ልክ ፊት ሊሰጡ ይችላሉ? እንዴት በዚህ ልክ ሊያመልጥ ይተባበሩታል? እንዴት በዚህ ልክ ብር ሊቀበሉ ይችላሉ?
ስለዚህ እናንተ ውስጥ ተወሽቀው ጥሩ ነገር የሰራ ነው ማለት ትተው ከሱ ጋር የሱ ድርጅት ሂደው እንደዚህ ለምን አይሰሩ? በቃ በአንድ ልባቸው ይሄ እኮ ወንጀል ከመስራት ምንም የሚተናነሰው ነገር የለም እኮ። ለወንጀል መተባበር ማለት ሰሪው ሳይሆን ተባባሪ ነው ወንጀለኛ። ምክንያቱም መተባበር የለባቸው። ስለዚህ ከዛ ሁሉ ብር ከፈለጉ ለምን ከሱ ጋር ሂዶ እዛ የሱ ድርጅት አያሽቀብጡ? እናንተ ጥሩ የሆናችሁ አንድን የሰው ብር ማትፈልጉ የሰው ክብር ጠብቃችሁ የሰው ማንነት ጠብቃችሁ የታመመ ሰው አሳክማችሁ የተራበ ሰው አብልታችሁ ከምትኖሩ እናንተ ጋር መቀላቀል የለባቸው እነዚህ ሰዎች። እያንዳንዳቸው ለቅማችሁ ማውጣት አለባችሁ። በእርግጥ በማንኛውም ነገር መጥፎ ነገር መገኘቱ አይቀርም። በጥሩ ስንዴ ላይ እንክዳዴ እንደሚገኝ በሰው ላይ ከጥሩ ሰው ላይ መጥፎ ሰው ይገኛል። ይሄ የታወቀ ነው። ግን እነዚህ ሰዎች ደጋግሙት በየጊዜ አሳልፎ መስጠት ለብር ብለው ለምን እናንተ ለእውነት አይደል የምትሰሩት? አበበ በዚህ ልክ በሰው ላይ ጉዳት አድርሶ እኮ ትላንት ሉልን ሂዶ ለአበበን እናት እኮ ሁሉ ነገር ሊያደርግላት ቃል ገብቶላት ነው የመጣው። አረብ ሀገር ያለች እህቱ እንኳን አገር እንዲያስገባት ወንድሙን በስርዓት እንዲያስተምርለት እሷ መታ አገር ገብታ ስራዋ ሰርታ እናቷን እንድትካድም እናቷን እንድታሳክም አደርጋለሁ። ለእናቱ ደግሞ ሙሉ ሕክምና እኔ አስተካክላለሁ። ቤቱ ሁሉ የምትፈልጉት ነገር በሙሉ እኔ አደርጋለሁ ነው ያለው። ግን ይሄ አበበ በእኔ ላይ ጉዳት አድርሰዋል፣ በወንድሜ ላይ ጉዳት አድርሰዋል። ስለዚህ እሱ ባደረገው ልክ እኔም ላድርግ አላለም። ለምን? ጥሩ ስለ ምግባር ስላላቸው፣ ጥሩ ልቦና ስላላቸው። ግን እነዚህ በሉል ላይ ውስጥ የሚሰሩ ሰዎች ሉልን የሚሰራው ደግ ነገር አይተው መስራት ሲገባቸው ሁሌን እሱ ለማሳጣት ይሞክራሉ። ሁሌን እሱ ወደ ኋላ ለመጣል ይሞክራሉ። እሺ አሁን አበበን አስመለጣችሁት። ምንድነው የምትጠቀሙት እናንተ? እስር ቤት ሚኪም እስር ቤት እሱም በሽተኛ እንዲሆን ያደረጋችሁት። ጦሰኛ ሆናችሁ እንጂ እኮ ምንም ያተረፋችሁት ነገር የለም ምንም። ምክንያቱም ምንም ነገር ከሉልና ከአቤል እንደማያመልጥ ታውቃላችሁ። እያንዳንዱ መረጃ እንዴት እንደሆነና እንዴት እንደወጣ እንደሚያወጡ ታውቃላችሁ። ስራችሁ ነው፣ አብራችሁ ነው የምትሰሩት። ለምን በዚህ ልክ ግን ሰነፍ ትሆናላችሁ? በዚህ ልክ ለምን ራስ ወዳጅ ትሆናላችሁ? በዚህ ልክ ለምን ጅብ ትሆናላችሁ? የሰው ልጅ እንደ ሰው ቆመ ብሎ ማሰብ የለበትም? እኔ አበበ ስለተጎዳ በመሳሪያ ስለተመታ ምናምን የሚያሳዝነኝ ነገር ምንም ነገር የለም። ግን ለእውነት የቆመ ሚኪ መታሰሩ የቁም እስረኛ መሆኑ ነው እኔ በጣም ያሳዘነኝ። ያንገበገበኝ የእሱ እናት እሱን መጎዳቱ ለእውነት ስለተጎዳ እስር ቤት ስለሚገባ እሱን ያሳዘነኝ እንጂ አበበን ለምን ዛሬ ድብን ቢል ምንም ያሳስበኝ ነገር የለም። ለእናቱና ለሀገሩ ያልሆነ ሰው ምንም አይጠቅም። ቢኖሩም ሰው ይጎዳል እንጂ ጥቅም የለውም። ስለዚህ ስለ እሱ እኔ ምንም የሚያሳስበኝ ነገር የለም። ግን እነዚህ ምስኪኖች ለእውነት የሚቆሙ ለሀቅ የሚቆሙ ሁሌ እውነት ነገር እንስራ፣ ጥሩ ነገር እንስራ ብሎ በታገሉ ልክ በዛ ልክ ጠላት የሚበዛባቸው ሰዎች ናቸው እኔ በጣም ያሳዘኑ። በእርግጥ በዚህ ጉዳይ ላይ አቤል በጣም ደስተኛ ነው። ለምን? አበበ በአቤል ላይ ምን አይነት ድርጊት እንደሰራ ታውቃላችሁ። ከካሜራ ጀርባ ደግሞ ምን እንዳደረጋቸው ሲናገሩ ዝግኝ ነው የሚለው። እያንዳንዳቸው ላይ ምራቃቱ መትፋት። በዚህ ልክ የሰው ልጅ ይሰግጣል? በዚህ ልክ ከኔ በላይ ሰው የለም ይላል። እኔ ነኝ ማቀው፣ እናንተ ፋራ ናችሁ፣ እናንተ ምንም አታውቁም ይላል። ለምን? እሱ ማን ነው? እነሱ ማን ናቸው? እነሱ እኮ ለእውነት ስለቆሙ ሰውን ለመንካት ስለማይፈልጉ ማንኛውም ሰው ከህግ በታች ነው። ህግን እናከብራለን ስላሉ ነው እንጂ ማንም ያሸነፋቸው ሰዎች እኮ አይደሉም። በቂ ናቸው ለሁሉም ነገር። በአንዴ ማስተናፈስ እኮ የሚችሉ ጀግኖች ናቸው እኮ። ግን ህግ ለመጣስ ስለማይፈልጉ ነው። ህግን ስለሚያከብሩ ነው። ለህግ ሰዎች ስለሆኑ እኮ ነው። ለህግ ሰዎች ከነሱ ጋር ስለሚኖሩ ሰውን ወደው ቤተሰባቸውን ወደው የሌላ ቤተሰብ አክብረው ህግን አክብረው የሚሉ ጀግኖች ናቸው። ግን እናንተ ሁሌ ብር ወዳጆች ደግሞ እነሱን ለመጣል ሁሌ ወደፊት ትጓዛላችሁ። እመኑኝ እናንተ ወደ ኋላ ትቀራላችሁ እንጂ እነሱ መቼም ወደ ኋላ አይቀሩም። ሁሌ አሸናፊ ነው የሚሆኑት። የሚኪም እውነት ወጥቶ ደግሞ ሙሉ በሙሉ ነጻ ነህ እንደሚባል አልጠራጠርም። ምክንያቱም ወንጀለኛ ሲያመልጥ ነው ያደረገው ነገር ነው። በዚህ ሊቀልለትም ይችላል። ያን ያክል የኢትዮጵያ ፍርድ ባላቅም፣ ምክንያቱም የሀገራችን ህግ
ሁሉ ነገር በብር መንቀሳቀስ ስለሆነ ብር የከፈለ ሰው እንደፈለገ ስለሚሽከረከር ያ ነገር ነው እንጂ ምን ትክክል ነገር ነው የሰራው። ምንም ሚኪ የተሳሳተ ነገር የለም። ምንም ይቅርታ የምንጠይቅበት ነገር የለም። ትክክል ነህ። ለምን ያመልጣል? ወንጀለኛ ነው፣ ተይዘዋል፣ ለህግ መቅረብ አለበት። እናንተም እኮ ወደ አሁን ነው የህግ ማቅረብ ነበረባችሁ። ለምን ከእናንተ ጋር ታሳድራላችሁ? በዚህ ልክ መጥፎ የሰራ ሰው ከእናንተ ጋር እንዴት ታሳድሩታላችሁ? ለህግ ለምን አሳልፋችሁ አሰጡ? እናንተ ጋር እኮ ጥፋት አለ። ለምን በዚህ ልክ ታምኑታላችሁ እንዴ? ከዚህ በፊት አምልጠዋል፣ ውሸት ዋሽተዋል፣ ብዙ ነገር አድርገዋል። ይሄ እኮ እያንዳንዳችን ሁላችን የምናውቀው ነገር እኮ ነው። ስለዚህ እናንተ ወዲያውኑ ኢንተርቪው ካደረጋችሁ በኋላ ለህግ አሳልፋችሁ መስጠት ነው እንጂ ከእናንተ ጋር ማሳደር፣ እናንተ መቀለብ፣ እናንተ ማብላት፣ እናንተ እሱን መጠበቅ፣ እንቅልፍ አልባ መሆን ምን አመጣው? ለምን በዚህ ልክ ትሳሰታላችሁ? ሰው ላይ አንዴ ሁለቴ ሶስቴ ተጎድተዋል። ሁሌ መጎዳት አለበት? ሁሌ ሩህሩህ መሆን አለባችሁ? የለባችሁ። ማዘን የለባችሁ ማለት አይደለም፣ ግን እንደዚህ አይነት ሰዎች እናንተ ለመጣል የሚነሱ ሰዎችን፣ እናንተ ለመጉዳት የሚነሱ ሰዎችን፣ በዚህ ልክ ወንጀል አገር ላይ ወንጀል የሚሰሩ ሰዎችን አንድ ቀን ቤታችሁን ቢሮአችሁ ማሳደድ የለባችሁ። ምን እንደሚያደርጉ አታውቁ። እንደነሱ አይነት መጥፎ ሰዎች ሞልተዋል። ስለዚህ ወደ አሁን ኢንተርቪው ካደረጋችሁ በኋላ ለህግ አካላት አሳልፋችሁ መስጠት ነበረባችሁ። እናንተ ብዙ ጥፋት አለባችሁ። በጣም አጥፍታችኋል። ሰሞኑ በአበበ ጉዳይ ላይ በጣም አጥፍታችኋል። ወደ አሁን ለህግ ማስረከብ ነበረባችሁ። ስለዚህ አሁን ዙሮ የእናንተ ጦስ ነው የሆነው። እሱ እናንተ ጦስ ውስጥ እንድትገቡና እንድትታሰሩ ወንጀለኛ እንድትባሉ ነው የሚፈልገው የነበረው። ተሳካለት፣ አደረገው። ስለዚህ እናንተ ምን ተጠቀማችሁ? ተጎዳችሁ እንጂ። እና ለማንኛውም ሚኪ ባለህበት ሰላምህን ይብዛ። ሁሉ ነገር ትክክል ሆኖ ነጻ ሆኖ እናንተም ሳትጎዳ ሳትከፋ የምትወጣበት ጊዜ ቅርብ ያድርግልህ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።